ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን አጫጭር ዘገባዎችን እነሆ አማኑኤል ነኝ። አዲሱ የቻይና ካርጎ ድሮን የተሳካ ሙከራ በረራ አድርጓል ተባለም። በቴክኖሎጂ መስክ በየዕለቱ አዳዲስና አስገራሚ ውጤቶች እየታዩ ነው። ትናንት በምናቡ ብቻ ይታሰቡ የነበሩ ፈጠራዎች ዛሬ ወደ ተግባር ተቀይሮ የሰውን ልጅ የዕለት ተዕለት እንቅስቃሴ እየተቀላቀሉ ይገኛል። በቴክኖሎጂ እድገቷ በከፍተኛ ፍጥነት እየተራመደች የምትገኘው ቻይናም በዓለም የመጀመሪያው የሆነው ሃይብሪድ የካርጎ ድሮን የተሳካ ሙከራ በረራውን አድርጓል። ይህ ዘመናዊ የካርጎ ድሮን 1.2 ሜትሪክ ቶን የመጫን አቅም ያለው ነው። ድሮኑ 2 ሞተሮች የተገጠሙለት መሆኑ ለረጅም ርቀት የካርጎ በረራ ተመራጭ አድርጓል። ይህ የቻይናውያን የፈጠራ ውጤት በዋነኝነት ለሎጂስቲክስ አገልግሎት በአደጋ ጊዜ ለፈጣን ምላሽ ሰጪነትና ለተለያዩ ተልዕኮዎች ዝግጁ ሆኖ መሰራቱን ሞደርን ቻይና ዘግቧል። የጤና ተቋማት የሕክምና ግብዓት ለማሟላት ተጨማሪ አቅም የሆነው ፕሮጀክት ይፋ ሊሆን ነው። በሕዝብ ተወካዮች ምክር ቤት የፕላን በጀት ፋይናንስ ጉዳዮች የቋሚ ኮሚቴ ለሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚውል የብድር ስምምነት ረቂቅ አዋጅ ላይ ከገንዘብ ሚኒስትሩ ጋር የአስረጂ መድረክ ተካሂዷል። በመድረኩ የኢትዮጵያና የደቡብ ኮሪያ መንግስታት በጤናው ዘርፍ ያለውን የመሰረተ ልማት እጥረት ለመቅረፍ በማለም የተፈራረሙት የ$30 ሚሊዮን የብድር ስምምነት ቀርቦ ውይይት ተደርጎበታል። የሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚውለው ፋይናንስ በመላ ሀገሪቱ የሚገኘው 75 ጤና ጣቢያዎች፣ 24 የመጀመሪያ ደረጃ ሆስፒታሎችና 129 የቀዶ ጥገና ክፍሎች በዘመናዊ መሳሪያዎች ለማደራጀት ያለመ ነው። የገንዘብ ሚኒስትሩ አቶ አህመድ ሺዴ እንደገለጹት ከደቡብ ኮሪያ ኤክስፖርት ኢምፖርት ባንክ የተገኘው ብድር እጅግ ዝቅተኛ ወለድ የሚታሰብበትና በ40 ዓመታት ተከፍሎ የሚጠናቀቅ በመሆኑ ትልቅ ፋይዳ ያለው ነው። ፕሮጀክቱ ከመሳሪያ አቅርቦት ባለፈም የባለሙያዎችን የጥገናና የሕክምና መሳሪያዎች አጠቃቀም አቅም ለመገንባት የሚሰራ ሲሆን በጤና ተቋማት የሚስተዋለውን የግብዓት እጥረት በዘላቂነት ለመፍታት ከፍተኛ አስተዋጽኦ ይኖረዋል። የሕዝብ ተወካዮች ምክር ቤት የፕላን በጀት ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጆ በበኩላቸው ለፕሮጀክቱ ማስፈጸሚያ የሚውለው የብድር ስምምነት የጤና ተቋማትን የሕክምና ግብዓት እጥረት ለመፍታት ተጨማሪ አቅም እንደሚሆን ተናግረዋል። ከውጪ የየመን ግብርና ሚኒስቴር ኤርትራ ቀይ መስመር እየጣሰች ነው ሲል ገለጸ። የየመን ግብርና አሳ ሀብትና ውሃ ሚኒስቴር ባወጣው መግለጫ በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን አሳ አስጋሪዎች ላይ ያነጣጠረ የወንጀል ድርጊቶችና ተደጋጋሚ የመብት ጥሰቶችን አጥብቆ እንደሚቃወም አስታውቋል። ሚኒስቴሩ ባወጣው መግለጫ በቀይ ባህር ላይ ይህንን ድርጊት የሚፈጽሙት የኤርትራ መንግስታት ኃይሎች መሆናቸውን ጠቅሶ በኤደን ባህረ ሰላጤ ዳግም ድርጊቱ የሚፈጸመው በሶማሊያ ወይንም ፑንትላንድ ኃይሎች መሆኑን አስረድቷል። መግለጫው ሲቀጥልም የኤርትራ ባህር ጠባቂዎች በቀይ ባህር አሳ በማጥመድ ላይ የሚገኙ የመናውያን ላይ ቀጥተኛ ተኩስ በመጠቀማቸውና ሞትና የአካል ጉዳት መድረሱን ገልጾ በርካቶች ታፍነው መወሰዳቸውን አስታውቋል። ሰላምና ጤናን በያላችሁበት ተመኘን። አማኑኤል ነኝ። ጤና ይስጥልኝ።